ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። በዚህ ቪዲዮ የምንነጋገረው እንዴት ቁም ሳጥናችንን ማዋቀር እንደምንችል ነው። ብዙ ጊዜ የልብስ ምርጫና ምን አይነት ልብሶች እንደሚያስፈልጉን ለይተን ላናውቅ እንችላለን። ስለዚህ መሰረታዊ ያስፈልጋሉ ብዬ የማስባቸውን አልባሳት አካትቻለሁ። በጥሩ ሁኔታ የተደራጀ የልብስ ቁም ሳጥን ማለት ልብሶችን ሰብስቦ ማስቀመጥ ብቻ አይደለም። በራስ መተማመን እንዲሰማችሁ፣ ምቾት እንዲኖራችሁና ለማንኛውም ዝግጅት በቅልጥፍና እንድትለብሱ የሚረዳ ነው። መሰረታዊ የልብስ ቁም ሳጥን ግንባታ ጠንካራ መሰረት ስለሚፈጥር የፋሽን ትሬንዶች ቢመጡም ቢሄዱም ሁልጊዜ የምትለብሱት ቆንጆና ተስማሚ ልብስ አታጡም። ብዙ ልብስ እያላችሁ የምለብሰው ግን የለኝም የሚል ስሜት ተሰምቷችሁ ከሆነ ይሄ ነው መፍትሄው። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ መሰረታዊ ወይም ኢሴንሻል ማለት ምን ማለት እንደሆነ እንረዳ። መሰረታዊ ልብሶች ማለት ጊዜ የማይሽራቸው ለተለያዩ ነገሮች የሚሆኑ ሁለገብና ኒውትራል ቀለም ያላቸው ልብሶች ናቸው። እነዚህ ጊዜያዊ የፋሽን ልብሶች አይደሉም፣ የስታይላችሁ የጀርባ አጥንቶች ናቸው። በየሳምንቱ አንዳንዴም በየቀኑ የምትለብሷቸው ሲሆኑ በፍጹም ከፋሽን ውጭ አይሆኑም። የመሰረታዊ ልብሶች ምሳሌዎች የሚባሉት ቆንጆ ነጭ ሸሚዝ፣ ፊትድ የሆነ ጂንስ፣ ኒውትራል ቀለም ያለው ሹራብ፣ ቀለል ያለ ጥቁር ቀሚስ፣ ክላሲክ የእጅ ቦርሳ፣ ምቹ የዕለት ተዕለት ጫማዎች። እነዚህ ልብሶች ለተለያዩ ወቅቶችና ከተለያዩ አልባሳት ጋር ይሄዳሉ። ሁለተኛ፣ ቁም ሳጥናችሁን በማጽዳት ወይም በሪሴት ጀምሩ። አዲስ የልብስ ስብስብ ከመገንባታችን በፊት አሁን ያለንን ማጽዳት ይኖርብናል። የሚከተሉትን ልብሶች ማስወገድ አለብን። በጣም ጠባብ ወይም በጣም ሰፊ የሆኑትን ልብሶች፣ የተበላሹ ወይም ያለቁ ልብሶችን፣ ፋሽናቸው ያለፈና የማንለብሳቸውን፣ ካሁን የአኗኗር ዘይቤያችን ጋር የማይሄዱትን እናውጣቸው። ቁም ሳጥናችንን ማጽዳት በእጃችን ላይ ምን እንዳለንና ምን መጨመር እንደሚያስፈልገን በግልጽ ለመለየት ይረዳናል። ሶስተኛ፣ ለእናንተ የሚስማማ የቀለም ምርጫ ወይም ከለር ፓሌት ይኖራችሁ። ዘመናዊ የልብስ ቁም ሳጥን የሚጀምረው ከኒውትራል ከለርስ ነው፣ ምክንያቱም እነዚህ ከሁሉም ነገሮች ጋር በቀላሉ ይዋሃዳሉ። ጥሩ የኒውትራል ቀለሞች የሚባሉት ጥቁር፣ ነጭ፣ ቤጅ፣ ግሬ፣ ኔቪ ብሉ፣ ቡኒ ያሉ መሰረታዊ ልብሶችን ካሟላችሁ በኋላ እንደ ቀይ፣ በርገንዲ ወይም ለስላሳ ፒንክ ቀለማት እንደ ፍላጎታችሁ መጨመር ትችላላችሁ። ተመሳሳይ የቀለም ምርጫን መከተል ልብሳችሁን ለማዋሃድ ቀላል ያደርገዋል፣ ብዙ ጊዜ ይቆጥባል፣ አለባበሳችሁን የተደራጀና ውድ ዋጋ ያለው ያስመስለዋል። አራተኛ፣ ዋና ዋና መሰረታዊ ልብሶችን አሟሉ። ማንኛውም ሴት ልትጀምርባቸው የምትችላቸው የመሰረታዊ ልብሶች ዝርዝር እንመልከት። ከላይ ልትለብሷቸው የምትችሏቸው ነጭ ቤዚክ ቲሸርት፣ ጥቁር ቤዚክ ቲሸርት፣ ኒውትራል ቀለም ያለው ታንክ ቶፕ፣ ክላሲክ ነጭ ቁልፍ ያለው ሸሚዝ፣ እጅጌ ሙሉ ቲሸርት፣ ቀለል ያለ ሹራብ፣ ከፊት ለፊቱ ክፍት የሆነ ካርዲጋን ማካተት ይኖርባቸዋል። ከታች የምትለብሷቸው አልባሳትን ፊትድ ጂንስ፣ ዳርክ ዋሽ ወይም ላይት ዋሽ ሊሆን ይችላል። ጥቁር የጨርቅ ሱሪ፣ ሌጊንግ፣ ከጉልበት በታች የሆነ ሚዲ ስከርት ማካተት ትችላላችሁ። የውጭ ልብሶችን ወይም አውትዌሮችን እንመልከት። የሌዘር ጃኬት፣ የጂንስ ጃኬት፣ ብሌዘር ወይም ኮት፣ ጥቁር፣ ቤጅ ወይም ኔቪ፣ ኤኒ ኒውትራል ከለር መምረጥ ትችላላችሁ። የዕለት ተዕለት ጃኬት ወይም ትሬንች ኮትን ማካቱ። ጫማዎችን እንመልከት። ነጭ ወይም ኒውትራል ቀለም ያለው ስኒከር፣ ቀለል ያለ ጥቁር ባሌ ፍላት ወይም ሎፈርስ፣ ሂል ጫማ፣ አንክል ቡትስ እና የዕለት ተዕለት የሚሆን ክፍት ሳንድልስ እናካቱ። አምስተኛ፣ ላይፍ ስታይላችሁና አለባበሳችሁን ወቁ። የምትገዙት መሰረታዊ ልብሶች እናንተ የምትኖሩትን ህይወት የሚያንጸባርቁ መሆን አለባቸው። የምትሰሩት ቢሮ ውስጥ ነው ወይስ ቤት ውስጥ? ብዙ ጊዜ ለመዝናናት ትወጣላችሁ ወይም ካዥዋል አለባበስ ትመርጣላችሁ? ቀለል ያለ ስፖርታዊ ወይም ኤሌጋንት ስታይል ነው የሚመቻችሁ? ልብሶችን ከመግዛታችሁ በፊት እነዚህ መለየትና ማመጣጠን ይኖርባቸዋል። ለምሳሌ ለቢሮ ሰራተኞች ብሌዘሮች፣ ጨርቅ ሱሪዎች፣ ቁልፍ ያላቸው ሸሚዞች፣ ጉርዶችን በቁም ሳጥናችሁ ውስጥ ብታካቱ
ብታካቷቸው ጥሩ ነው። ለተማሪዎች ወይም ቀለል ያለ ስታይል የምትወዱ ከሆነ ሌጊንግ፣ ጂንስ፣ ቀለል ያሉ ቲሸርቶች፣ ስኒከሮች፣ አየር የሚያስገቡ ልብሶች ተመራጮች ናቸው። ለተለያዩ ኦኬዥኖች ደግሞ ቀሚሶችን፣ የሲልክ ልብሶችን፣ ሂል ጫማዎችን ማካተት ይኖርባቸዋል። ይህንን ማወቃችሁ የማትለብሱትን ልብስ ከመግዛት ይታደጋቸዋል። 6ኛ ለሰውነታችሁ ፊትድ የሆኑ ልብሶችን ግዙ። ፊት ወይም ትክክለኛ ሳይዝ ተራ የሚመስል ልብስ እንኳን ውድ ያስመስለዋል። ልብሶቻችሁ ትከሻችሁ ላይ በትክክል መቀመጥና የተፈጥሮ ቅርጻችሁ ማጉላት አለባቸው። በጣም መጥበብ ወይም በጣም መስፋት የለባቸውም። ልብሶቻችሁ ምቾትና በራስ መተማመን ሊሰጧችሁ ይገባል። 7ኛ አክሰሰሪዎችን አካቱ። አክሰሰሪዎችን በታቀደ ሁኔታ ተጠቀሙ። አክሰሰሪዎች ተጨማሪ ልብስ መግዛት ሳያስፈልጋችሁ አለባበሳችሁን ከፍ ያደርጋሉ። ከአክሰሰሪዎች የሚከተሉትን አካቱ። ወርቃማ ወይም የብር ጌጣጌጦች የአንገት፣ የእጅ፣ የጣት ይሆናሉ። የግድ ውድ መሆን አይጠበቅባቸውም። የእጅ ሰዓት፣ የፀሐይ መነጽርም ቢኖሩ ተመራጭ ናቸው። ቀለል ያሉ ቀበቶች፣ ስካርፍ፣ ቆንጆ ስትራክቸር ያላቸው የእጅ ቦርሳዎች፣ ክሮስ ባዲ ቦርሳዎች ይጠቀሳሉ። እነዚህ ስሞል ዲቴልስ ተራ ልብሶችን ሳይቀር ያማረና ዘመናዊ ያስመስሉታል። እነዚህም በማዋሃድ በመቶዎች የሚቆጠሩ የተለያዩ አለባበሶችን መፍጠር ይቻላል። 8ኛ አውትፊት ፎርሙላ ፍጠሩ። የአለባበስ ቀመሮች ጊዜን ይቆጥባሉ፣ አለባበሳችሁንም ቀለል ያደርጋሉ። ለምሳሌ ጂንስ በነጭ ሸሚዝ በስኒከር አንድ የካዥዋል አለባበስ ፎርሙላ ነው። የጨርቅ ሱሪ፣ ታንክ ቶፕ፣ ብሌዘር ወይም ኮት ይሄ ለቢሮ የሚሆን ፎርሙላ ነው። አጭር ቀሚስ በስቶኪንግ ቀለል ያለ ጌጣጌጥ በሂል ጫማ ሌላው ለኦኬዥን የሚሆን አለባበስ ነው። ሹራብ፣ ጉርድ፣ ቡትስ ብታጣምሩ ደግሞ ለቀዝቃዛ ቀናት የሚሆን ጥሩ አማራጭ ነው። የልብስ ፎርሙላዎችን መፍጠር የምለብሰው የለኝም የሚለውን ንግግር ያስቀራል። 9ኛ ከብዛት ይልቅ ለጥራት ትኩረት ስጡ። አብዛኛው የልብስ ችግር የሚመጣው ብዙ ጥራት የሌላቸውን እቃዎች በመሰብሰብ ነው። የተሻለው ስልት ጥቂት ነገር ግን ጥራት ያላቸውንና ለረጅም ጊዜ የሚቆዩ መሰረታዊ ልብሶችን መግዛት ነው። ከሚከተሉት የተሰሩ ልብሶችን ምረጡ። ጥጥ፣ ሱፍ፣ ካሽሚር፣ ዴኒም ወይም ጅንስ ጨርቆች፣ ሌኒን እና ሌዘር ጥራት ያላቸው ልብሶች ስለሆኑ ቅርጻቸውን ይይዛሉ፣ ለሰውነት ይመቻሉ፣ እንዲሁም ብዙ ሳትለፉ የሚያምር ይዘት ይኖራቸዋል። 10ኛ ጥሩ የሆነ የልብስ አያያዝ። የልብስ አያያዝ ሁኔታችሁ የልብሳችሁን እድሜ ይወስነዋል። ለስላሳ ወይም ስስ ልብሶችን በጥንቃቄ ጠቡ። በስርዓቱ ስቀሉ ወይም እጠፉ። ልብስ ላይ የፈሰሰ ነገር ካለ ወዲያውኑ አጽዱ። ጫማዎችን በጥሩ ቦታ አስቀምጡ። ልብሶቻችሁንም ስቲም አድርጉ ወይም ተኩሱ። በጥሩ ሁኔታ የተያዙ መሰረታዊ ልብሶች ለዓመታት አዲስ ሆነው ይቆያሉ። 11ኛ ቁምሳጥናችሁን ቀስ ብላችሁና በጥንቃቄ ገንቡ። ጠንካራ የልብስ ስብስብ በአንድ ቀን አይሰራም። የሚከተሉትን መሰረት በማድረግ ግዙ። በጣም የሚያስፈልጋችሁን በጀታችሁን፣ የወቅት ለውጦችን በመከተል መገንባት እያንዳንዱ የምትገዙት ልብስ ዓላማ ያለው መሆኑን ያረጋግጥላችኋል። በስሜት ከመግዛት ይታደጋችኋል። በመጨረሻም የምናየው የራሳችሁን ፐርሰናል ስታይል ጨምሩ። አንዳንዴ መሰረታዊ ልብሶችን ካሟላችሁ በኋላ የእናንተን ስታይል የሚያሳዩ ልብሶችን መጨመር ትችላላችሁ። ለምሳሌ ጎልተው የሚታዩ ቀሚሶች፣ ቀለማት ያላቸው ቶፖች፣ ፋሽን የመጡ ጃኬቶች፣ ደማቅ ቀለም ያላቸው ሂል ጫማዎች፣ አበባ ያላቸው ልብሶች ወይም ቆንጆ ፕሪንት ያላቸውን አካቱ። ብዙ የፋሽን ትሬንዶችን ከመግዛት ተቆጠቡ፣ ምክንያቱም ቶሎ ፋሽናቸው ስለሚያልፍና ስለሚሰለቹ። ከብዙ በጥቂቱ የመሰረታዊ ቁምሳጥን አወቃቀር ይሄን ይመስላል። እናንተ የምትፈልጉትን በማካተት መገንባት ትችላላችሁ። የመሰረታዊ ልብሶች ቁምሳጥን መገንባት ማለት የሌላውን ሰው ስታይል መቅዳት ማለት አይደለም። ይሄ ለህይወታችሁ፣ ለምቾታችሁና ለራስ መተማመናችሁ የሚስማማ መሰረት መፍጠር ነው። ጠንካራ የመሰረታዊ ልብስ ስብስብ የሚከተሉትን ይሰጣቸዋል። ቀላል ያለባበስ ምርጫዎች፣ ጊዜ የማይሽረው ውበት፣ በራስ መተማመን ይሰጣቸዋል። እንዲሁም ገንዘባችሁን በአግባቡ እንድትጠቀሙ ይረዳችኋል። እነዚህ መሰረታዊ ነገሮች ከኖራችሁ ለዴሊ አልባሳት ወይም ማንኛውም ዝግጅት ቢኖርባችሁ ምንም ይሁን ምን ሁልጊዜም የምትለብሱት ቆንጆ ልብስ ይኖራችኋል። አብራችሁን ስለነበራችሁ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳረሱ። ሐሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። የመለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።